ያወራሁላችሁ ነው። አንድ ወር ሳምንት የተጠቀምኩትኝ ከዛ አቆምኩ ኪዳነ ምህረት በአንድ አይኔ እኮ እኔ እንደዚህ አይቼ ጨርስሻለሁ። ብራዘር ትርቢ 130 ወይ 127 ወይ 130 በቃ ከዛ አቆማለሁ። How tall are you? I'm 5'2". ያ ለሴት በቂ ነው። ወንድ ልጆች ግን ለምንድን ነው ደርባባ ሴት የምትወዱት? ወፈር ያለች አሁን አንቺ እኮ በቃ ፊፊን አክላሏል። ጭራሽ ከፊፊ አንሰች ጉንጫች ጌታን ቤታ ግን እኮ ቅጥነት እኮ ደስ ይላል። ማሪ አይልም ሲበዛ እናቴ ከሰው ላይ የተላጠ ሰው የሚመስል ቅጥነት ከሰው ላይ ስትላጥ አሁን ለምሳሌ አንድ ቀጭን ሴት አሁን ብሳደብ እኔ አንቺ እኮ እንዲህ ከሰው ላይ እንደዚህ ተልጠሽ ነው እንጂ አንቺ አሁን ሰው አትመስይኝ ምናምን ስትያስብሻል ድርቅ ያለሽ እቃ ትሰብራለሽ አትይም። እንደኛ እግዚአብሔርን በቃ እሺ እኔ ታዩ በቃ ከዚህ በላይ እኮ ነው አሁን ጥያቄው። እኔ እኮ አሁን እኮ አሪፍ እኮ ነሽ። በቃ እንዳትከሺ እንደው በእግዚአብሔር ይዤሻል እንደው በህግ አምላክ ቲክቶክ መቀመጥ አትችይም ቤታ ነግሬሻለሁ። እቺ እኮ ቅድም ቪዲዮ ላይ እኮ የሰራችሁን እኮ ልታኪ እኮ የቅድሟን ህፃኗን እቺ ቪዲዮ ላይ ያለችዋል ተጨነኩኝ። አሁን እኮ ምግብ በልቻለሁ። ቅድም ፒዛ በልቻለሁ። ከዛ ጥንጥዬ ቺክን ነገርን በልቻለሁ። ግን ትንሽ ነው የበላው። ብዙ ሰዓት አኮረፍሽ ቤታዬ። አረ ምን አውቀው ሀሳብ እያያዘኝ አሁን ይሄ ሎሚ መጠጣው ማቆማ። ሎሚ እኮ በቀኑ ስንት እንደምጠጣ ሎሚ መጠጣ ማቆማ አለብኝ መሰለኝ። አንቺ አሳሰብሽኝ። አይኔ ጎረጎደ እንዴ! ለዛ እኮ ነው ደግሞ ይሄ እንትን እያደረቀኝ ኖ እሷ እኮ እሷ ዳይት እኮ በጣም ዘጊድ የሆነ ዳይት እኮ ነው። ላይክ በጣም በቃ የምትበላው ነገር ይሄ አንድ እንቁላል ይሄ ቅቅል ምናምን በቃ ለሰው የሚሰለች አይነት ዳይት ነው። እሷ እኮ ወጥራ እኮ ነው። አንተ ግማታም አንተ እናንተ ግን ናውጣሽ እስካሁን ደስ ስትጽጽም ኤችአይቪ ማያች ኦርደር የምትደረጓና እኔ ቤታ በቤቴ እንደውም ቁጭ ብላ አዳምጣ። አንተ ደንቆሮ ኤችአይቪ ላልከው ነገር እኔ ቤታ ኦርደር አልደረግም። ኦኬ አንድ ቤት ውስጥ ከአንድ ወንድ ጋር 4-5 ዓመት ሙሉ አይን ቁልጭ እያልኩ የምታያየ እንጂ እንዳንተ ኦርደር እየተደረግሽ የማንቺ እየተደረግሽ እዚህ መጥተሽ ምጽፊው ከማንም ባለስልጣን ምናምን ጋር ይሄ አልጋደምም። ጥንባታ የሸርሙጣ በሽታሽን አንቺ ተከላካይ። ከፖስት ፒል በላይ ምንድነው በሽታ በላይ ፖስት ፒል የምትገዢ ሴትዮ ጥንባታ። የወሊድ መቆጣጠሪያ አይደል እንደ የምትገዙትኝ ከኮንዶም በላይ ጭልፋ ራስ አንቺ ነሽ ያለብሽ። ሄድስ እኔ ቤት የለብኝ ግማታ። እኔ ከማን ጋር ተነካከች? እናንተ ናችሁ ስትጋደሙ የምትሉት። ጸጥ ብዬ ነበር እስካሁን ድረስ ሳልሳደቡ። ተመስገናም እንዳው ዛሬማ የምጣላው አዳሬ የምጣላው ሰው መኖር አለበት። ለምን ዲቦራ ቅድም ያልኩሽ ጓደኛ የለም ዛሬ የማይደውል ከሆነ ቁስቁስ ነገር ሳረግ ነው ማድረው። ለምን ቅድም አሁን ከኔ ጋር ተጣይልሻል? አልጣላም። ቁስቁስ አድርጌ ይጣላል። እንዳልጣላ እግዚአብሔር የያዝሽ በይን። ከተጣላው ግን አላቆምም። ዛሬ ከማን ጋር እንጣላ ዲቦራ? ነይ እኔ ፍቅር ነይ ውጭ ተኝ። ከሰው ጋር እንጣላ በማርያም ተኝ። አሁን ዛሬ ቀን ሙሉ ከማን ጋር ኮመንትም አላነበብኩኝ። ከሰው ጋር ተጣላሁ። አደንዶፍ ድዴ
ልንገርሽ ላይክ ያምራል አቋምሽ፣ በጣም ነው የምታምሪው፣ ቆንጆ ነሽ፣ ከስተሻል፣ ቅጥረት ውበት ነው ምናምን። ከዚህ በላይ ግን አይሆንም እያልኩሽ ነው። ከዚህ በላይ አይሆንም። ስሚ አዳምጪ፣ ከዚህ በላይ አይሆንም። በቃ እንደዚሁ ይቺን ቤታን በቃ አጨምሪያት፣ አትቀንሻት። በቃ እንደዚሁ እዚህ ላይ ስታካርጊ ነግሬሻለሁ። በኋላ 10 ፓውንድ ቀንሳለሁ ብለሽ ቲክቶክ 10 እያጨለመ ድርግም እያደረገ ቢያስወጣሽ አይመለከተኝም። እሱ ይመስለኛል አንድ ዋርኒንግ የሰጠሽ ልክ ናት። ማርያምን ትላለኝ። እኔ ማርያም ቤት የትናንትናው ጥንቆላ ነገ ይጀምራል። ዩቲዩብ ገባለሁ። ከዛ በኋላ ነገ ይጀምራል። ምንድነው ዩቲዩብ አይከፍለኝም እንዴ? ዲቦራ ለአንቺ እኮ የሆነ ነገር እኮ ገዝቼ ልልክ። በይ ስሚ ነይ በቃ እንፈትፍት እንውጣ በእናትሽ። እሺ ስንት ሞላሽ? አንዴ እንዴት ነው የምናየው? አንዴ ከላይ እኔማ 12,000 ኮይን ያስፈልገኝ ነበር። እስቲ 12,000 እኔ 2,800 ኮይን ሞልቼውታል። ጋይስ አጫውቱኝ አንዴ። 2,800 ነው የሚያስፈልገኝ የእንትኑን ለማየት ማለት ነው። እስኪ አንዴ ይልኝ 9,000 ፍራግመንታን ነው ምናምን የሚሉትን 2,800 ኮይን ያስፈልገኛል። ሞልቼ ከአንድ ሰው ጋር መውጣት አለብኝ። አይ ቲንክ 2,800 ቤታ ለማንም መልስ እንዳሰጪ ምንም ቢሉ እጻፍልሻለሁ በውስጥ። እሺ እኔ ምግብ ብዙ እንደ ድሮ ምግብ አልበላም። ምግብ ቀንሽ። ሀሳብ አንድ ልጅ አለ ስጋዬን ሁሉ የበላው ስጋዬን በላው። ልክ ቲክቶክ ማህበረሰብ ኢንጆይ ነው የማደርገው። ጥር ስለምወድ ነገር ስለምወድ ዘና ግን የሆነ ሰው ስጋዬን በላው። ሁሌ ስለምጨቃጨቅ ሁሌ ስለማስብ ስጋ የተበላ በቃ ንዴት ጨረሰው ስጋዬን። ንዴት ስጋዬን ጨረሰው። ጨጓራ ደግሞ የማያስብላችሁ ሰው ከሆነ ደግሞ ስጋችሁ ያልቃል። የሚያስብላችሁ ሰው አይዞሽ አትናደድ እኔ ያለሁልሽ እያለ እየተንከባከበ ስጋችሁ እንዳይጓጉል እንዳያልቅ ያደርጋችኋል። ጨቅጫቃ ግን ሰው ካጋጠማችሁ፣ ተንኮለኛ ሰው ካጋጠማችሁ፣ እልከኛ ካጋጠማችሁ ግን ስጋችሁ ያልቃል። የሆነ ስጋ ያለቀው በዛ ነው። እያቃጠለኝ ልብና አርጎ እያቃጠለኝ ታውኝ። እስኪ ለማይሆን ነገር ብሏል። ግን ኦኬ በጊዜው ሁሉም ይስተካከላል አምናለሁ። አረ ማርያምን የለም እማምላክን የለም ምንም ወስዶ ነገር የለም። እማምላክን ብያለሁ የለም። በፊት የነበረውን እኔ ራሴ በግልጽ ነግራቸዋለሁ። አሁን ግን ምንም የለም። አይኔን ሲያመኝ ትቻለሁ። አይ ኖ በፍቅር ምናምን ሳይሆን በጓደኝነት ነው ያልኳቸው። ጨጓራዬን ስጋዬን ይበላዋል ነው። ኢትዮጵያ በጣም የሚያስቀኝ ማለት ነው ዲቦራ ቅድም ልጆ HIV ሲል ያሳቀኝ። ወፍራም ሰው HIV ኤድስ የለበትም፣ ቀጭን ሰው ነው ያለበት። እኔ ግን ማን ያስተማረን? ግን እንደዚህ ቀጭን ኮሽ ከከሳሽ HIV ነው የሚባለው። ወፍራም ሰው HIV አይዘውም። ግን እኮ በብዛት እኮ ወፍራሞቹ ናቸው ያለባቸው። እውነት እንደዛ እኮ ነው የምናውቀው። ቀጭን ከሆነ ኤድስ ይዞት ነው እንላለን። ወፍራም ከሆነ ፈጣሪ ጠንቃቃ ሰው ነው። ዲቦራ እስካሁን እኮ ቴክስቴን አልመለሰም። እንድጣላ ነገር ልፈልገው ለምን ሰላም አድራለሁ ማሬ ነገር ልፈልገው እና አልታረቃለኛ ልሳደብ ወይኔ በጉል አቦ እናንተ ከአቤል ውጡ። እጨረዛ አቤል ሕፃን ልጅ ነው። ከረሜላ ባሳየው ይታረቀኛል። ስሙ እኔ አቤልን አይደለም ብላችሁ ዲቦራ የሚሉሽ ጫማሽን አቅልጪው ይደፋሻል። ከዛ አባት ላይ ነው የሚጥለኝ። አባት እንትን ላይ ነው የሚጥለኝ። ከዛ አባት ይቀልበኛል። ከዚህ ስወጣ ሰላሳ አባቱ ይቀልበኛል። ታዲያ ጋይስ ሀሳብ ጨረሰኝ። በጣም ነው የማስበው። ደግሞ ለእናንተ የሚጨነቅላችሁ እና የሚያስብላችሁ ሰው ካሌለ ዋላፍ ምንድን ነው 6 ወር ጋይስ፣ በ6 ወር ግን ምንድን ነው የሰጠኸኝ? ጥርስሽን አግጥጭ እያለሽ ነው እንትን ምንድን ነው የሰጠኸኝ? የሰጠኸኝ ነው የሰጠሽኝ? አረ ነው
አንዳንዴ የውስጣችሁን ሶሻል ሚዲያ ሆኖ ግን ጀጅ የማያረጋችሁ የማይገምታችሁ ሰው የማይገምታችሁ ሰው የማያሽሟጠጣችሁ ምናምን ቢሆን የውስጣችሁን ዝርግፍ አርጋችሁ ብታወሩ ደስ በቃ የውስጤን ዝርግፍ አርጌ ባወራ አስተያየት ሰው ቢሰጠኝ ሀሳብ ቢሰጠኝ ደስ ይለኛል። ግን ከባድ ነው። ትፈርዳላችሁ እናንተ። ቤታ ቆንጆ በርበሬ ምን አባህ አቃጠልኩ። ኧረ እኔ ምንም አይደለም። ኧረ ለማን ላውራው? ዲቦራ እንደውዬ ባይሆን ወዴ ልንገርሽ እንዴ ዲቦዬ ያው ነይ ውጭ በቃ ቻው በቃ ጋይስ። እንዴ ይህ ማህበረሰብ ከዚህ በላይ ምንድን ነው? በቃችሁ እናንተ ታያታላችሁ። ይሄ ማህበረሰብ ምንድን ነው? እኔን አስቀምጣኝ ልወጣ ስራ ልሰራ ያልኩ ሴትዮ ለእሷ ብዬ ነው እንትን ያልኩ። ፀጉሬ ሁሉ እየወለቀ አይ ቲንክ ግንባሬም ከሳ እንዴ አበቄ ይለሻሏት። አዎ ከስቻለሁ አይ ቲንክ መሰለኝ። አክስቴን ነው የመሰልኩ። ፊቴ ሙጥጥ አለ። ቤታ ለእኔ ንገሪኝ። ከላይ ይጽፋሉ ቤታ ለእኔ ንገሪኝ። እኔ እፈራለሁ፣ እንደዚህ ማውራት እፈራለሁ። እንደ ወሬ ግን እኔ ማለት ነው ከኔ ባህሪ የሚያናድደኝ አሁን እንደዚህ ቼክ የሚያደርገኝ የሚጠይቀኝ ጠፋሽ፣ ምን ሆንሽ፣ ምን ደግሞ ስጣላ ደግሞ ለምን ተጣላሽ፣ ምን አጠፋው፣ አታኩርፊ የሚደውል ቴክስት የሚያደርግልኝን ሰው ለአይኔ ጠልቼ ልሞት። እኔማ የሆነ ቀልብ በልቶኛል። የሆነ ወይ በልብስ ምናምን አድርገው መትተውብኛል። እኔ ጤና አይደለም የሆነ ልብስ ልከው ምናምን የምቀበለው ልብስ አለ ሰው እያመንኩ ምትትትት አድርገውብኛል። ይሄ ጤና አይደለም ማርያምን። እኔ በህይወቴ እንደዚህ አይነት ባህሪ እኔ በህይወት ዘመኔ አይቻላቅም ከኔ ባህሪ። እኔ በጣም እግዚአብሔርን እየቀለኳለም። እኔ በጣም እልከኛና ቁርጥ ነው የማደርገው። ሰው ራሱ ስጣላ ቶሎ ነው ብሎክ የማደርገው። ትግስት የለኝም ራሱ ያንሱ የመስማት ግን በቃ አሁን ባህሪ በቃ እንደዚህ የሚጨነቅልኝ ደውልሽ የሚለኝም ለአይኔ ጥልት ታደርገዋል። ጣል ለሚያደርገኝ ሰው ወይ ቦታ ማይሰጠኝ ደግሞ ይሄማ እግዚአብሔርን ቀልብ በልቶኛል። የሆነ ነገር ፈልገሽ ቀልብ በልቶኛል። ማምላክን የሆነ ቀልብ በልቶኛል። የሆነማ መድኃኒት አድርገውብኛል። ይሄ የጤና አይደለም። ደግሞ አንዳንዴ ሰዎች የማይረዷችሁ ከሆነ ተውት ባካችሁ። ስንት ጠላት አለኝ ባወራው ምን ዋጋ አለው? ሆድ ባዶ ነው የሚቀረው። ጠላቴ እናቴ ጆሮአቸውን ጥለው ከነ አጎት ከነ አክስ ከነ ልጆቻቸው ቁጭ ብለው አፋፌን ነው የሚጠብቁት ሪከርድ ለማድረግ በዛች ነገር ለመሄድ። ስለዛ ሆዴ ውስጥ ልጨርሰው ሰውነቴ እየመነመነ ቢከሳ ይሻለኛል በጭንቀት በሀሳብ እንጂ ለዚህ ማህበረሰብ ከባድ ነው። ምን ብላ ምከሪኝ? አታድርጉትም። አሁን ታደኩምኛላችሁ። ገብርኤል ሀሳብ ነው መሰለኝ አከሳኝ እንጂ አሁን እኮ ምግብ እበላለሁ። ግን ትናንትና ምግቤንም አልጨረስኩና ለመናገር አንጀቴ በቃ ምግብ ቶሎ በቃ የሆነ ዝግት ያደርገኛል ስለማስብ መሰለኝ። አሁን ለምሳሌ መጣላት የማልፈልገውን ሰው ካልተጣላው ምናምን በስነ ስርዓት እበላለሁ አወራለሁ። ከተናደርኩ ምናምን ግን ወይ ደግሞ የሆነ ነገር ሀሳብ ከያዘኝ ምግብ መብላት ያቅተኛል፣ ያስጠላኛል። በቃ በጣም ማርያምን አስባለሁ መሰለኝ። በጣም እያሰብኩ ነው መሰለኝ የተጨነው። መንዳራ ላይ ቆይቷል ከ6 ወር በፊት። ራኔ ያላረገዝኩ መቼ አድርጌ ነው ማረገው? ምን ሰዓት ነው ማረገው? መቼስ እዚህ ታዩኛላችሁ። በምን ሰዓት ነው ማረገው? ራሱ ማረጊያውን ራሱ ዶል ላይ ምን ሳላነበው ሄደ። ምን አባና ዋሻው
እኔ መስሎኝ እኮ ስለ መንጀራ ምናምን የነገርኳችሁ እኔ መስሎኝ። ማንም እኮ አልነገረኝም። ማንም እኮ መጥቶ አልነገርም። እኔ እኮ እንደ ማንም አስመሳይ ስላልሆንኩኝ መጥቼ ነገርኩኝ። ግን ሀበሻ ማለት ጀጅ የሚያደርግ ማህበረሰብ በሁሉም በትንሹም በምኑም በዛች ጎን ሰውን ይዞ ለማጥቃት የሚሄድ ማህበረሰብ ነው። እኔ ግን ምንም ስላልመሰለኝ ነው። እኔ ነኝ የነገርኳችሁ። በምን አባት አቅ ነበረ? በምንም አታውቅም እኮ በምንም